ዘፍጥረት 26 ከቁጥር 12 ያለውን ቃል በጌታ በኢየሱስ ስም አነባዋለሁ። ይስሐቅም በዚያች ምድር ዘርን ዘራ፣ እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እጅግ እስኪበልጥ ድረስም እየጨመረ ይበዛ ነበር ይላል የእግዚአብሔር ቃል። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ዳግም የተወለዳችሁ ቅዱሳን፣ በአዲስ አበባና ዙሪያዋ የምትኖሩ ሁላችሁም እህቶቼና ወንድሞቼ፣ አባቶቼና እናቶቼ የጌታ ጸጋና ሰላም ይብዛላችሁ እያልኩኝ አንዲትን ማስታወቂያ ወደ እናንተ ይዤ መጥቻለሁ። እርሱ ምንድን ነው? በተሐድሶ ማኅበረ ጽዮን ሰማያዊት የክርስቶስ ቤተ ክርስቲያን እግዚአብሔር እንደ ፈቃዱና እንደ ሐሳቡ በጽድቅና በቅድስና እያገለገል ነው እጅግ ብዙ ሰዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን እያመጣ ነው ያለው። ከዚህም ጋር ተያይዞ እግዚአብሔር በቤተ ክርስቲያናችን ውስጥ ዕለተ ሐሙስ ቀኑን ሙሉ ባለው የፈውስና የታምራት ጊዜ እጅግ በብዙ የአጋንንት እስራት ያሉ ሰዎችንና እንዲሁም በተለያየ እስራት በበሽታ ቀንበር ተይዘው ያሉ ሰዎችን እየፈወሰ ይገኛል። ስለዚህ ቅዱሳን ወንድሞቼና እህቶቼ እናንተም ዕለተ ሐሙስ በሀያት አጥቢያ በመገኘት ቀኑን ሙሉ ባለው የፈውስና የታምራት ፕሮግራም በየትኛውም እንቆቅልሽና በየትኛውም ጥያቄ ያሉ ሰዎችን ይዛችሁ በመምጣት የአባታችሁን የእግዚአብሔርን ጸጋ እንድትካፈሉ እንዲሁም አዳዲስ ነፍሳቶችን በመጋበዝ ብዙዎችን ወደሚደነቀው ብርሃን በማምጣት ከእኛ ጋር ወንጌልን እንድታገለግሉ በጌታ ፍቅር ጥሪዬን አቀርብላችኋለሁ። ከዚህ በመቀጠል በሀያት አጥቢያ ዕለተ እሁድ ቀኑን ሙሉ የእግዚአብሔርን ቃል በኃይልና በስልጣን የምንሰብክበት ጊዜም አለ። የእግዚአብሔርን ቃል መካፈል የምትፈልጉ መጣችሁ ዕለተ እሁድ ከኛ ጋር እንድትገለገሉና እንድታገለግሉ ጥሬን አቀርብላችኋለሁ። ሌላም አዲስ ዜና አለኝ። እርሱ ምንድን ነው? ቤተ ክርስቲያናችን እየበዛችና እየጨመረች እጅግ ብዙ ሰዎችን ከድቅድቅ ጨለማ ወደሚደነቀው የእግዚአብሔር መንግሥት እያፈለሰች አሁንም ስራዋን በኃይልና በስልጣን ቀጥላለች። በገርጂ ሮባ አካባቢ አባይ ባንክ ያለበት ሕንፃ ላይ ዕለተ ማክሰኞ ከ10 ሰዓት ጀምሮ የፈውስና የተአምራት እንዲሁም እግዚአብሔር እንደወደደ የሚሰራበት ፕሮግራም ተዘጋጅቶላቸዋል። ስለዚህ ገርጂ አካባቢ የሚቀርባችሁ ገርጂ ሮባ አካባቢ የመጨረሻው ታክሲ ማለት ነው፣ አባይ ባንክ ባለበት ሕንፃ ላይ 6ኛ ፎቅ በመምጣት ከ10 ሰዓት ጀምሮ ከእኛ ጋር የእግዚአብሔርን ጸጋ እንድትካፈሉ ስል በታላቅ አክብሮትና ፍቅር እጠይቃችኋለሁኝ። እወዳችኋለሁኝ። ሻሎም። ወንጌል ያሸንፋል። እግዚአብሔር በዚህ ዓመት እጅግ እስክትበልጡ ድረስ እጅግ እስክትበዙ ድረስ የእናንተን ነገር እየጨመረ እንዲሄድ ያደርገዋል። በጌታ በኢየሱስ ስም ፈጽሞ ተባረኩልኝ። እወዳችኋለሁ። ሻሎም